ዛሬ ተስፋን እንትከል ብለን ይሄን መርሃ ግብር ስናካሄድ ነገ ትልቅ ብልጽግና ሆኖ እንደሚከፍለን ምንም ጥርጣሬ የለው። ብልጽግናን በምኞት አናመጣው፣ በስራ ነው ልናመጣ የምንችለው። ብልጽግና ደግሞ በኢትዮጵያ እንደሚረጋገጥ አንዳች ጥርጣሬ የለንም። የጀመረው ጉዟችን ይሄንን እውነት ይመሰክራል። የህዝባችን ትጋት ደግሞ ይሄንን ለማረጋገጥ ሁሉ ጊዜ በተከታታይነት ሳይቋረጥ እየተፈጸመ ያለ ተግባር በመሆኑ ምክንያት በአጭር ጊዜ ውስጥ የኢትዮጵያን ብልጽግና በጋራ እናረጋግጣለን። ይሄንን ተስፋን ስንተክል የነገ ብልጽግናን እያሰብን የምንተክለው ለዛሬ ጥቅማችን ብቻ አይደለም፣ ለነገ ትውልድ ተሻጋሪ የሆነ ትላንትኛ ዕዳን እንደተቀበልነው ለትውልድ ዕዳን ላለማሻገር ለትውልድ ምንዳን ለማስረከብ እንደሆነ አስበን አሻራችን ብለን እያንዳንዳችን እየኮራንበት እንትከለላለን። ታዲያ መትከል ብቻውን በቂ አይደለም። የተከልነውን መንከባከብ፣ ልጆቻችንን ከተወለዱበት ጊዜ ጀምረን ተንከባክበን እንደምናሳድገውና ለቁም ነገር እንደምናበቃው ሁሉ ችግኝ ይሄንን እንክብካቤ ይፈልጋል። ሁሉ ጊዜ መኮትኮት፣ መጎብኘት፣ ማየት፣ መመልከት፣ ውሃ ማጠጣት ይፈልጋል። እስካሁን በሰራነው እነኚህ ስራዎች በጥሩ ሁኔታ ተተግብረዋል። ከዚህ በላይ ትጋት ግን ይፈልጋሉ። ዛሬ የቆምንበት ይሄ አካባቢ በሻሌ አካባቢ ይባላል። የዛሬ አመት እና ከዛ በፊት ብትመለከቱት ሌላ ገጽታ ነበር። በቆሻሻና ተገቢ ባልሆነ የግንባታ ደረጃዎች ተይዞ ተራቁቶ ለብክለት የተዳረገ ለጤናችንም የማይመጥን የነበረ ቦታ ነው። የለሚኩራ ክፍለ ከተማ በከተማው ላይ በጀመርነው ወንዞችና ወንዞች አካባቢ ዳርቻን የማልማት መርሃ ግብር ጀምሮት 18ቱን ሄክታር እንደዚህ አይነት ገጽታ እንዲላበስ ማድረግ ችሏል። ሁሉም በየአካባቢው ይሄንን ቢሰራ የአዲስ አበባ 76ቱም ወንዞች አካባቢ በፍጥነት እንደዚህ እንደሚቀየሩ ምንም ጥርጣሬ የለንም።